በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ነሐሴ 23 አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም ነሐሴ 23 በዚች ቀን በእስክንድርያ ሀገር ከክርስቲያን ወንድሞቻችን 30,000 ሰዎች በሰማዕትነት ሞቱ። ይህም እንዲህ ነው። ንጉሥ መርትያኖስ አባታችን ዲዮስቆሮስን ወደ ደሴተ ጋግራ በአጋዘው ጊዜ ብዙ ዘመናት በእስክንድርያ ሀገር ሁከትና ብጥብጥ ሆነ። መርትያኖስም በሞተ ጊዜ በእርሱ ፈንታ ሊሆን ነገሰ። እርሱም አብሮአቴዎሮስ የተባለውን መለካዊ ከሮማውያን ወገን ለእስክንድርያ አገር ሊቀ ጳጳሳት ሾመ። ይህም መለካዊ በከልቀዶን ጉባኤ የሚያምን ነው። ስለዚህም ከጥቂት ግብዞች ሰዎች በቀር የእስክንድርያ ሰዎች ያልተቀበሉትም ሰዎች አስቀድመው አባታችን ዲዮስቆሮስ ከሾማቸው ቀሳውስት ሥጋውንና ደሙን የሚቀበሉ ሆኑ። ከዚህም በኋላ በቃሉ ለሚያምኑ ባልንጀሮቹ ጉባኤ አደረገላቸውና የክርስቶስ መለኮቱ ከትስብእቱ ተቀላቀለ የሚል አውጣኪን አወገዘው። አብሩታሪዮስም ይህን ማድረጉ የእስክንድርያን ሰዎች ሸንግሎ ወደ ከፋች እምነቱ ሊስባቸው ወዶ ነው እንጂ ስለዚህ ነገር አባ ዲዮስቆሮስ አውጣኪን አስቀድሞ አውግዞታል። የአባታችን የዲዮስቆሮስ ሃይማኖት እንደ ባስልዮስና ጎርጎርዮስ እንደ ቅዱስ ቄርሎስ ቃል ከሥጋ ጋር ከተዋህደ በኋላ አንድ አካል አንድ ባሕሪ ብለው እንደሚያምኑ የሚያምን ነውና። ከጉባኤው በኋላ የሰበሰባቸው የአብሮአቴዎሮስ ተባባሪዎቹ ወደየቦታቸው ተመለሱ። እርሱም በራሱ አብሮአቴዎሮስ በቤቱ ውስጥ ተገድሎ ተገኘ። ለባልንጀሮቹ የአባታችን ዲዮስቆሮስ ደቀ መዛሙርት ወይ የአውጣኪ ባልንጀሮች ወይ ሌቦች ገንዘቡን ለመውሰድ የገደሉት መስሏቸው ይህ እውነት ይመስላል። የአብሮታሪዮስም ባልንጀሮች ወደ ንጉሥ እንዲህ ብለው መልእክትን ላኩ። እነሆ የዲዮስቆሮስ ወገኖች የንጉሥን ትእዛዝ በማቃለል ደፍረው የሾምከውን ሊቀ ጳጳሳት ገደሉት። በዚያንም ጊዜ ወንድሞቻችን የእስክንድርያ ሰዎች በላያቸው ጢሞቴዎስን ሊቀ ጵጵስና ሾሙት። እሊህ መናፍቃንም ከዚህ በኋላ ሁለተኛ እንዲህ ብለው ወደ ንጉሥ መልእክትን ላኩ። እነሆ አብሮታሪዮስን የገደሉት ሰዎች አሁንም ያለ ንጉሥ ፍቃድ ደፍረው ሊቀ ጳጳስ ሾሙ። ንጉሥም በሰማ ጊዜ ከሁለቱ መልእክቶች የተነሳ እጅግ ተቆጣ። ሰይጣንም በልቡ አድሮ ጭፍሮቹን ልኮ ሃይማኖታቸው ከቀና ወንድሞቻችን ክርስቲያኖች ታላላቆችና ታናናሾች 30,000 ሰዎች ተገደሉ። ጢሞቴዎስንም ወደ ደሴተ ጋግራ አጋዘው። በዚያም 7 ዓመት ኖረ። ከአባታችን ዲዮስቆሮስ ደቀ መዛሙርት አንዱ የገደለውስ ቢሆን ስለ አንድ ሰው ፈንታ 30,000 ሰው መገደል ይገባልን? ስለዚህ ከሰይጣን ሥራ እንደሆነ ይታወቃል። ከዚህ ከከፋ እልቂት በኋላ ወንድሞቻችን የሆኑ የዲዮስቆሮስ ደቀ መዛሙርት አብሮታሪዮስን እንዳልገደሉት ንጉሡ ተረዳ፣ እጅግም አዘነ። ጢሞቴዎስንም ከተሰደደበት መልሶ በመንበረ ሲመቱ አኖረው፣ ታላቅ ክብርንም አከበረው። መንጋውንም እያበረታ 12 ዓመት ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ ሰማዕታት ጸሎት ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። በዚችም ቀን ቅዱስ ዲሚያኖስ በሰማዕትነት ሞተ። ይህንንም ቅዱስ የአንጾኪያ ሀገር መኮንን ብዙ ወራት አሰቃየው። ከመሰቃየቱም በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። በመንግሥተ ሰማያትም በሰማዕትነት አክሊልን ተቀበለ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ነሐሴ 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት 30,000 የእስክንድርያ ወይ ግብፅ ሰማዕታት፣ ቅዱስ ዲሚያኖስ ሰማዕት። ወርኃዊ በዓላት ልበ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማዕት፣ ነቢየ ጽድቅ ቅዱስ ሰሎሞን ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ ቅዱስ ዳንኤል ነቢይ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል። በጎንን ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡም። ዳሩ ግን ጌታ እርሱም ክርስቶስን በልባችሁ ቀድሱት፣
በእናንተ ስላለ ተስፋ ምክንያትም ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 13 እስከ 16። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳስብ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁ ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየ